ቲክቶክ ላይ መፖስት ያለበት ነገር አይቼ ነው ላሳያችሁ። ምግብ ልበላ ገብቼ ሜኗቸው ነው ምንድነው ምግብ ደግሞ ሲሰጠኝ ነው ና በጣም ነው በጣም አሳሳቢ ነገር ነው። ግን ቤቱ ደስ ይላል አክቹሊ ጀመራን እሺ ከቀላሉ ጀምርልኝ መልቲፕል ነው እሺ 7 ሲደመር 3 ስንት ነው 7 ሲደመር 3 ስንት ነው 10 እሺ H2O ምንድን ነው ውሃ H2O plus H2O plus H2O ምንድን ነው የሚሆነው ኬሚስትሪ ላይ ምናምን ሜቢ ተምረው ማሪ ሃይ ስኩልን በግድ ነው ያለፍኩት ኬሚስትሪ አሁን ለሊት ጥሩ ሰዓት አይደለም ይሄን ለመጠየቅ እሺ መልሱ ምንድነው ታውቃለህ ጎርፍ እኔም ብሎ ኬሚስትሪ አላቅም ብዬ መፍራት ሲጀመር ካንቺ ትክክለኛ ጥያቄ ጠበቀና እንደኔን ሽንት አለማለት አንተ ሆነሽ ነው ቅዱስ መድኃኒዓለም ያክብር አንቺ ትልቅ የተማርሽ ሰው ነሽ አታውቅም ነበር ይሄን ጎርፍ እንደው ባንቺ እብዳት ሎጂክ ነው አንዴ ፈለገ ቢሆን 3 H2O ማለት 3 ጠብታ ውሃ በምን ሳይንስ ነው ጎርፍ የሚሆነው ጎርፍ ነው ማለት እንደው ከሲንክ ከመዋኛ ገንዳ ከዘለሽ አንድ ጎርፍ ላይ ምን አስኬድሽ ስንት ስቴፕ እኮ አለ በመካከል ጎርፍ ነው ወሰንሽ በቃ ሄደን ሰይፉ ተናገር ጨረስኩ ፊኒሽ ፋ እኔ ግን ሳምንት ከስራ መቅረት አለ ለራሴ ጊዜ ያስፈልገኛል ሆቴል ነገር ቢዝና በር ቆልፌ ቲክቶክ ለላንዳለሽ ኤርፕሌን ሞድ ነው ማረገው ስልኬ ከዛ በኋላ ሳምንት ከበር ሳልወጣ ማለት ነው እኔና ፈጣሪ ውይይት ያስፈልገናል ተቀምጬ ምን ተጠራጥረህ ነው በመልስ ነው በህይወቴ ነው እንጂ ተጠራጠርኩት እኔ ቆንጆ ሰራዬ ምን እየሰራው ነው ቃለ በዘና በዲባ ጎርፍ ለሰማ 9 ሰዓት ላይ ይቀስቅሰኝ ጤና አይደለም አታውቅም እስከ ዛሬ አናዶክ ዘናና ይቅርብኝ አልተመቸውም ግን እንዴ ተመችሽሻል በውቀቷ ሲዩ በቃ ይሄን እውቀት ዛሬ አስከሰምኩ ይበቃል ሄይ ስሚ ቺጓ ስሚ ምንድነው ስትመጪ በዚህ ሚጪ የኔት ማትጀመር ሴቱን ጸጉር ቤት ጸጉር ለመተኮስ ገብተሽ ትሽ ብለሽ ኦማር ሄር አርገሽ ሁጪ ምን ያክል ሰነፍ ነህ ሳገባ ራሱ ያረገዘሽ ቢሆን ደስ ይለኛል መድከም አልፈልግም አቤት እንዴ ምንድነው እናንተ ሰዎች ቤት ክራይን ክፈሉኝ እንጂ ምን ማለት እንዴ ክፈሉኝ ቤት ክራይን እንዴ አንተ እንዴ እኔ እኮ ነኝ አከራዩ ጭራሽ መተክፈሉኝ ትለኛለህ እንዴ ፈጣጣ አረ ቤት ክራይን ፈሎሪ ጭራሽ አከራይ ሆኖ ያፍምሮታል ደግሞ እንዴ ያዘኝ ምን አይነት ክራይን ይወጣብኝ ደግሞ በእናታችሁ 2 ወር ጸጥ ባልኩህ ጭራሽ መተህ አፍጣ እኔ እኮ ነው 2 ወር ታገስኩት ሰውዬ እኔ 2 ወር እኮ ታገስኩት ማለት ነው የባለፈው ወር ከባለቤቱ ጋር ስለተኛው ያው ተንጣጣ ብዬ እኮ ነው እንዴ እንዴት ያለ አይናውጣ ነው ምን አልነገረችሁትም ያው ቀሪቱና ብሬና ሰጡኝም ወይ ምንድን ያልከው ከባለቤቱ ጋር አዎ አልነገረችሁትም ከባለቤቱ ጋር ተኝታል ኦሮኔ ሁሉ ለሌላውን ተውትና እንዴ አረስጥኛ አረ በቃቸው እንዴ ጥሩ ቆይ የቤት ኪራይ ስጥኛ ቤት አንተ ቤት ግባና ጠብቀኝ እኔ ከባለቤቴ ጋር ላወራርድና ወራርዱኝ ምናልበኝ እንዴ ጭራሽ ከባለቤቱ ጋር አወራርዱ ነው የሚከፍለኝ አያከራይ ነገር
አከራይ ወይኔ ጋይስ መንገድ ላይ በጣም እያስቸገሩኝ ነው። አድናቂ ምናምን ያሉ እነዚህ ራሱ የሚጠይቁኝ ይመስለኛል። አላዩኝም መሰለኝ። እና በቃ ቤተሰብ እንዳልኩት እዚህ ጋር ምንድነው ሰልፊ ፈልገሽ ነው? ሰልፊ ፈልገሽ ነው? አላወቃችሁኝ ነው? እኔ አላወቃችሁ። ይቅርታ ማለት መልካም ቀን። ወይቀሌት አይ እና ምን ሆኖ ነው የሞተው? ያው መኪና ለመሻገር ሲሞክር ነው። መኪና ገጭቶት? አይ ነድፎት። ከዛ በካንሰር ተሰቃይቶ ጉንፋን አሞት አስነጥሶ ሞተ። የምርህን ነው? የገጨው ሰውዬስ ምን አለ? አዝኛለሁ አለ ስለገጨው። አይ ወርዶ በኩርኩም ስለመታው። እና የገጨውን ሹፌር ከሰሳችሁት? አይ ሸለም ነው። ምን እና ኢንሹራንስስ ምን ሰጣችሁ? የተገጨበትን መኪና ማስታወሻ ብለው ሰጡት። አይ እስኪ አስነዳኝ። እኔ ማን ነኝ? ዘኪነ አይደለሁም። ሚኪ አይደለሁም። እዴ አብርሽ በራዘር እንዴት ነሽ? አማና እንዴት አወከኝ? ቆይ ችጋራ ምን በችጋራ ነው ያወኩ። እንዴት እና ይኸው ምንም ኪስ ከተገለበጠ ባዶ ከሆነ አንተን አብርሃም ማለት ደሃና ደደብና ቤቴን ለማቅናት ደፋና ቀና ለትዳር የምሰጠው ብቸኛውና ተደጋጋሚው አቅም ነው። በኔ ደፋ ቀና ውስጥ ታዲያ ደፋው እንዲበረታብኝ የምታደርገው የኔ ዓለም ናት። ከየኔ ዓለም ጋር በመጀመሪያ ትዳራችን ወቅት ልጅነቷና ቀብጣቷ ተባብረው ቤቱን ያሙቁት ነበር። በስሜት ገንጠል ብለን ኑሯችን ላይ ስናተኩር ግን የኔ ዓለም ልጅነቷና ቀብጣቷ ቤቱን አቀዘቀዘው። አንዳንዴ ከስራ ውዬ ስገባ እያለቀሰች ያገኛታለሁ። ወደ ስሯ ተጠግቼ ምን ነው የኔ ዓለም ምን ሆንሽብኝ ተጨንቄ ጠይቃታለሁ። እንባዋ ለጉድ እየፈሰሰ ስለ ዛራና ቻንድራ ፍቅር ትተርክልኛለች። ደስታ እኮ ነው የሚያስለቅሰኝ። ሲጀመር ዛራ እንደምትወደው ያውቃል፣ ቻንድራም ቢሆን ያበዛዋል። ለምን ተወደድኩ ነው ምን ያኮረዋል ብላ ትንፈቀፈቃለች። ሆሆ አንቺ ደልቶሻል ብዬ ከስሯ አነሳለሁ። ምን ነው ይደላኝ የሚመስለው? ቢደላኝ ነው ማለቅሰው? እውነት ለዛራና ቻንድራ እናቶቻችን ባለቀሱበት ድራማ ዛሬም እያለቀሽ ከሆነ ደልቶሻል። ይህንን እንደተናገርኳት የኔ ዓለም ስልኳን አንስታ ወደ እናቷ ደወለች። ሄሎማ ተቆጣኝ እኮ። በስልክ ውስጥ የእናቷ ድምጽ ይሰማኛል። መታኝ እናቷ ነበረች። ከዱላ የማይተናነስ ነገር ነው የተናገረኝ። የኔ ዓለም መለሰች። አጠገብሽ አለ ስልኩን ስጪልኝ አለቻት። የኔ ዓለም ስልኩን ከጆሮዋ አውርዳ ዘረጋችልኝ። ስልኩን ተቀብያት ሄሎ ማዘር እንዳልኳት ዘር ማንዘር ይጥፋ ደሞ ማዘር ትለኛለህ? ምን ይሁን ብለህ ነው ልጄን የምትመታት? ኧረ እኔ እናቴ ጫፏንም አልነካዋትም። ጫፋ አባቴ ጥፋና ልጄን ዝንቧን እሽትልና ውርድ ከራሴ ብላ ስልኩን ጆሮዬ ላይ ዘጋችው። የኔ ዓለም ትንሽ ኮሽ ያለ እንደሆነ ፈጥና እናቷ ጋር ነው የምትደውለው። የሆነ ጊዜ የኔ ዓለም ቡና እያፈላች እኔ ደግሞ ቲቪ እያየው ነው። የኔ ዓለም ቡናውን ቀርታ ሰጠችኝ። ቀምሼ ምን ነው የኔ ዓለም ትንሽ ሰከንድ እስኪ ላጠብቂኝ አተላ ብቻ እኮ ነው ስላት ወዲያው ስልኩን አንስታ ሄሎማ ሰደበኝ እኮ ቡና እስኪ ሰክን ማጠብቂው ስላልሰከንሽ ነው አለኝ አለቻትና እንደለመደችው ስልኩን ዘረጋችልኝ። ተቀብዬ ወደ ጆሮዬ ያስጠጋሁት። ስማ ብታውቃት የኔ ልጅ የሰከነች የተረጋጋች ናት። እሱን ደግሞ አንተም ታውቀዋለህ እንጂማ ባላገባሃት ነበር። እኔ እኮ እንደሱ አይደለም። ቡናዋ ንግግሬን ካፋ ወስዳ ቡናዋ ምን ሆነ ያንን የዶሮ አይን የመሰለ ቡና አግኝተ ነው እንዲች ብለህ ልጄን ትናገራትና ውርድ ከራሴ ጆሮዬ ላይ ዘጋችው። የኔ ዓለም ፍላጎትና የኔ ገቢ ጭራሹን አይመጣጠንም። የኔ ዓለም ቤት ውስጥ ለመዋል ግፋ ቢል በቀን 5000 ብር ትፈልጋለች። ያሳደገቻት እናቷ ነች። ማሰብ እንዳትችል አይነት አስተዳደግ ነው ያሳደገቻት። እኔና የኔ ዓለም ስንጋባ ዝባዝንት ያለበዛንም
ነገሩ ዝባዝንጌ የሚያበዛ አቅምም አልነበረንም። ትዝ ይለኛል ማዘጋጃ ቤት ትዳራችንን ካወጀው በኋላ ቤት እንደገባን የኔ ክፍል የቱ ነው አለችኝ። ወደ በሩ እየጠቆምኩ አሳየኋት። በሩን ከፍታ ክፍሉን ካየች በኋላ ያንተስ ክፍል የቱ ነው ጠየቀችኝ። መልሼ ወደ በሩ ጠቆምኳት። ማለት አንድ አልጋ ላይ ነው የምንተኛው ብላ ፈጠጠችብኝ። እና ባልና ሚስት አይደለን እንዴ መለስኩላት። ታዲያ ባልና ሚስት ሁሉ አንድ አልጋ ላይ ይተኛል ያለው ማን ነው? አፈጠጠችብኝ። ከሆነ ጊዜ እርሷ መኝታ ቤት፣ እኔ ደግሞ ሳሎን ሶፋ ላይ ነው የምንተኛው። አንድ አልጋ ላይ ተስማምተን መተኛት መች እንደጀመርን ትዝ አይለኝም። እንዳልኩት ታዲያ የኔ ዓለም ፍላጎት እና የኔ ገቢ ጭራሽ አይመጣጠንም። የሆነ ቀን ዕለቱ ሰንበት ነበር። ቤት ቡና እየጠጣን የኔ ዓለም ከመሬት ተነስታ እስቲ ንገሪ ምኑን ከምኑ ላድርገው አለችኝ። ሳል ላይ ያለውን ፈንዲሻ ወዳፌ እየወረወርኩ ምኑን አልኳት። በቀን ላስቤዛ የምትሰጠኝ ብር ምንም አይበቃም፣ ባስማት ነው የምኖረው አለችኝ። እሺ የሚበቃሽን ንገሪኝና ጨምርልሻለሁ አልኳት። በቀን 5000 ብር ብቻ ነው የሚያስፈልገኝ ብላ ፈጠጠች። አእምሮዬ ሂሳቡን ወዲያው ለመስራት አልሰነፈም። አንቺ በወር 150,000 ብር ማለት እኮ ነው። የወር ደሞዜ 15,000 ብር ነው። እንዴት አስበሽው ነው አልኳት። በቃ እኔን ማኖር ከከበደ ወደ እናቴ ነው የምመለሰው ብላ ረከቦቱን ተራምዳ መኝታ ክፍል ገባች። በርዶላት እስክትመለስ ያወረደችውን ቡና እየቆላው ልብሷን ይዛ ተመለሰች። በቀን 500 ብር እየሰጣሃት ቤትህን የምታቀናልህ ካገኘ ፈልገህ አግባ ብላ ጥላኝ ወጣች። አንተ ባለፈው ቢዝነስ ትርፍ ስንት ነበር? 1000 ብር መሰለኝ። 1000 ብር? አይ አሪፍ እየተለወጥን ነው። እኔ የምልህ 500 ጨምሬ እኔ ለምን አንበላ? አንተም 500 ጨምርና እንብላ ይሻላል። አሁን በቀጣይ ቢዝነስ አንለወጥም? መቶ እኮ ሙላ አይደለች። ምን ይባክሽ? ምን ሆነሽ ነው? ያውሉ ቃል ገብተሽልኝ እወድሃለሁ፣ አገባሃለሁ፣ ለትዳር ነው መፈልግ አላልሽም እንዴ? ድንግልናዬን ከወሰድሽ በኋላ ነው እንደዚህ ጨከሽብኝ። ቃል ገብተሽልኛል እኮ አገባሃለሁ ብለሽ። ኧረ ተይ ፍቅር ተይ ተይ፣ ያ ሁሉ ነገር ብለን ሳንርዛ የገባሽልኝ ቃል እባክሽ ፍቅር ተይ። ትሰማኛለህ? አንዴ እንደፈለኩ ተጫውቼ ይባል ከዚህ በኋላ ምን ትሰራልኛለህ? ኧረ እባክሽ ፍቅር፣ ኧረ በእናትሽ ፍቅር፣ ኧረ ማዬ አባቢ ልሸኝሽ እንዴ? አዎ በእናትህ ና፣ ኤሌክትሪክ ና ውረድልኝ፣ በእናትህ ቀይረኝ። እባክህ ደፋር አታፍርም እንዴ? ና ከኋላ ጢል ያዝ እንዴ። ምን ችግር አለ? ና ያዝ ከኋላ ሰው ባለው ነው። እሺ እና ና ሳብ እግዚአብሔር ይባርክ። ብታካብድም እግዚአብሔር ይባርክ። አንቺ እኮ መስፈን ያለብሽ ዳገቱ ላይ ቆይ የኔ ፍቅር ቆይ፣ እስቴቱ ጋር ነው የቆሸሸብሽ። ናቲ አደባባይ ላይ ወረድክ። ሚኪ እንደምታስበው አይደለም፣ ምንም ምን ያልወረድኩም። ይኸውልህ ይኸውልህ እኔ ሲግማን እንደሱ አይደለም። ይኸውልህ ሚኪ ይኸውልህ አንድ ሰው ሚኪ ይኸውልህ አንተ ናቲ ወርዷል የሚባል ወሬ በሰማ ማለት ነው እንደዚህ በጭንቅላት ነው በጥይት ማፈነደው። ሲግባ ነኝ አባቴ። አደባባይ ላይ እንደወረድክ ማናገራለህ መቼም ማማ ወረደ ቾበቄ ይፈክር አንመካም በጉልበታችን እግዚአብሔር ለኛ ኃይላችን። ደስ አለ። ይሄ ጥሩ ነው። ይሄ ደስ ይላል። ደስ አለ። ወንድ ልጅ አይታ የኔ አባ
ወዳጅ ሰልፍ ላይ አቋሎ ሚስቱ መንታ አርግዛበት ነው። ወንድ ለመሆን እድሜ ወስነው ኧረ ዩኒቨርሲቲ አብረን ተምረናል። በሱስ ምክንያት ተባሮ ነው። ወንድ ልጅ መከራው ምንም ሳይኖረኝ 5 ዓመት ሞላኝ እያለ ይሁን። እንዴት ዋላችሁ ተማሪዎች? ደህና ነን። ዛሬ እንግዲህ የምንማረው ምንድነው? አንድ የአማርኛ ቃል እነግራችኋለሁ። የእሱን የእንግሊዘኛ አቻ ቃል ነው የምትነግሩኝ ማለት ነው። በእምነት ይዤ በሚ ውሻ ምንድነው? ዶግ። ጎበዝ የኔ እናት፣ ጎበዝ ጎበዝ ጎበዝ። ዮናስ ጥንብርኩስ ምንድነው? ጥንብርኩስ ምንድነው? ኧረ እኔ እንጃ ምንድነው ይላል እዚህ ስለፈለፍ ምሎ ለአንተ አይደለ ንሆለል። በሚዬ መጽሐፍ ምንድነው በእንግሊዘኛ? መጽሐፍ ቡክ ቡክ የኔ እናት እንዲህ ነው ተማሪ እንዲህ ነው። ዮናስ ህብለ ሰረሰራዊ ህላዌ ምንድነው? ምን ማለት? ኧረ ቲቸር ለሷ ቀላል እየነገርካት ለኔ እንዴት ማስተማር እንዳለብኝም ልትነግረኝ ትፈልጋለህ? ለማንኛውም 162 ሚሊዮን ማርክ ቀንሼብሃለሁ። ከዛ ወላጅ ታመጣለህ። ወላጅ ቅማያትህን ነው የምፈልገው። ሞተዋል እኮ ከመቃብር ቆፍረን ቢሆን ይዛቸውና በሚዬ ጸባይኛ ከመጠጥ ከሱስ የራቀ ስለሆነ ልጃችሁን በስርዓቱ አስተዳድሮ ወደፊት ጀዋር እኮ 28 ሴት እንደወለደለት ታውቃለህ? በዚች በ4 ዓመት ኢትዮጵያ በቆየ 4 ዓመት ውስጥ እኮ 28 ሴቶችን ጉድ ሰርቷል እኮ። ቡና የምታፈላ ሴትን እኮ ቡና እንኳን ከምታፈላ ላይ አስነስቶ እኮ አስወልዷት የከዳ ሰው እኮ። ከባድ እኮ ነው እሱ ያደረሰብን ጉዳት። ሀገራችን ውርደት ውስጥ ነው የጥሎብን ሄደ። 28 ሴት ነው የወለደለት። ከአቶ ጀዋር መሐመድ የወለዱት የሀገራችን ጣቢቡ ሰለሞን እኮ ነው። የሀገራችን ጣቢቡ ሰለሞን እንደ ጀዋር መሐመድ በነበረ ጊዜ ሀገር ውስጥ በነበረ ጊዜ በ40 አጃቢ ነው የሚሄደው። ጀዋር መሐመድ በነበረ ጊዜ ቦሌ በምኖርበት ዘመን በቀን 5-6 ሙክት ፍየል ሙክት ነው የሚታረደው። እነኚህ ሴቶች ናቸው ጨርሶ የሚውሉት በገዛ ቤቱ። በማህበር ተደራጅቶ እኮ ነው የሚውሉት። በማህበር ለፈውስ ነው የሚፈለገው ምንድን ነው ብለን ግራ እስክንገባ ድረስ በዘርፈ ብዙ ነገር አዋረደን ጀዋር። ጀግኖቻችን ስንቱን ጀግኖቻችን በላብን ጀዋር። አጫሉን በላ፣ በቴ ኡርጌሳን በላ። ስንቱን ጫካ የሚዋጉትን አባላችሁ እርስ በርሳችሁ። አሁን ኦሮሚያ ውስጥ ያለ በአሁኑ ሰዓት ላይ ኦሮሚያ ውስጥ ያለ ሸኔን የሚመራው ጀዋርና ዘመነ ካሳይ ናቸው በበላይነት የሚመሩት። ግዳ አርሲ ላይ በቀደም የተፈጠረውን ሳይፈጠር በፊት እኔ በሚዲያ በሀቅና ሳቅ ላይ በደንብ አስቀምጫለሁ ስጋትን። ይኸው ይሄን ሊፈጥር ነው ይሄ ሰውዬ። አርሲ ላይ በደንብ ጥንቃቄ አድርጉ። ዘርፈ ብዙ ችግር ሊፈጥር ነው። ምርጫን ለመበጥበጥ ቆርጦ ተነስቷል ብዬ ከምርጫ በፊት ከጆርናሊስት ሪያ ዱፌራ ጋር ሁኜ በደንብ ተናግሬያለሁ። በደንብ ተንትኛለሁ። ተጠንቀቁ ብያለሁ ለመንግስት። በስመ ሸኔ ፋኖና ሸኔ አንድነት ፈጥረው አሳደዋል። ግዳ አያና ላይ የተፈጠረውን ወደዛ ሊፈጽም ነው። ሂዱ ጠብቁ ብያለሁ። አርሲ ላይ የፈጸመውን ነገር ቀጥታ መንግስት ነው ሙስሊም ነው የሚለውን አማርኛ ማንም ሰው አይመለከተውም። ቀለም ቤተክርስቲያን ላይ ልሙጥ ቀለም አትቀቡ
አረንጓዴ ቢጫ ቀይ ልሙጥ አንፈልግም የቤተ ክርስቲያን ቀለም አይደለም ብሎ ህዝብ ድሮም ጥያቄ አለው። ነገር ግን ምርጫ ዋዜማን ጠብቆ ኢህአፓና ጅዋር ከነሊደቱ ጋር ተነጋግሮ ቀለሙን ቀቡት ወስዶ የቤተ ክርስቲያኑን ቀለም ማደስ ጀመረ። ቀለም አንሱልኝ ብሎ ህዝቡ ለመነ። ቀለሙ ላይ ክርክር ነው፣ ጭቅጭቅ ነው። ቀለም አትቀቡ አንፈልግም ከተባለ ቀለም አለመቀባት ነው የሚቀላው ወይስ በእልክ ምን አገባችሁ ብለ መቀባት ነው የሚቀላው? ፋኖ ተሰብስቦ እዛ መሄድ ማለት ምን ማለት ነው? አርሲ ውስጥ ፋኖ ተሰብስቦ እዛ ሲጋጠም ከሸኔ ጋር ሆኖ መከላከያን ልዩ ኃይልን አይተ ከሆነ ያን ጀግና የበሉብን ከምን አንጻር ይመስላል? ለምን ይመስላል መከላከያ ዋጋ የሚከፍለው? የማን እጅ ይመስላል? እኔ በአገር ሰላም ከተማ ውስጥ ቦቲ አርጌ ቱታ ለብሼ ከብት ውስጥ ነው የምውለው። ከብት የወተት ላሞች ከብቶች አሉ፣ የስጋ ከብቶች አሉ። በዚህ አጋጣሚ አደራ ጋብዣለሁ። ፕሮሞሽንም ስራለኝ እንስራ። ለዘመን መለወጫ ዶሮ፣ ቅቤ፣ አይብ፣ ቆጮ፣ ቡላ፣ ፍየል፣ በግ፣ ኮርማ፣ ሰንጋ እንደ ጉድ ያዘጋጃው ነው አለሁት። ባዛር አዘጋጃለሁ እዛው። ወይኔው ልጅ ያሬድ ወይ ይሄ ቪዲዮ ስንት ከገባ ምን ታደርግልኛለህ? ይሄ ቪዲዮ 200 ሺህ ከገባ አዲስ አይፎን 70 ቻርጀር ሰው ቤት ረስቶ ሄዳለ። ኬብሉ ብቻ እሱ ስልሻለሁ። ቦክስ ራስ ውስጥ ገዛ የሳይ ብራዘር እስኪ ቆንደ ቆይ እጅህ እንዳይገባ ራቅ ራዛ ነው አዲስ ኦኬ እስከመጣ ድረስ እዚህ ጋር ራቅ በል ገጫችሁ ይችላል። ቀጥ አድርጎ ስልኩን አንተ ሞታ ይሄው በቃ አሁን ጸደይ ወደ ሳርጎ ወደ ሲጋዞ አርጋለሁ። አንተ ናበለኝ ሰረሰ ለታስጥሉኝ ስልኩን በረን ባላስኩት እነሱ እየደፈ እየፈራ አረናተ ተው እየመጣን ኧረ አይደለም እየመጣ ነው። ስንበሉ ድምጻቸውን አታስገቡ። ማጣበረን ዛምድን እዚህ ጋር ስደስ ወይ በዚህ ጋር አድርጎ መቀዘቅዘው ያ ከዚህ ጋር ከዛች ጋር ወይ በዚህ ጋር እመጣለሁ። እንዳታጣ ድምጻቸውን አታስገቡ። ድምር ድምጽ ውስጥ ይገባል። ነጭ ኮፍያ አውልቀው አይኔ እያመመኝ ነው። ቀዝቀዝ ለዚህ ጋር ወርዶ ማየን ነገር ነው በቃ